በኢትዮጵያ 3/4 የሚሆኑት የማህበረሰብ ክፍሎች አስተማማኝ የኤሌክትሪክ ኃይል እንደማያገኙ አፍሮ ባሮሜትር የተሰኘ የጥናት ተቋም አመላክቷል። ከአጠቃላይ ህዝብ ደግሞ ያለ ረጅም ጊዜ መቆራረጥ ኤሌክትሪክ ኃይል የሚያገኙት ሩብ ያህሉ ብቻ ናቸው ብሏል ተቋሙ። ይህንን የአቅርቦትና የጥራት ክፍተት ለማስተካከል በርካታ የመሰረተ ልማት ስራዎች እንደሚጠበቁም ያነሳው ተቋሙ በተለይም በገጠሩ ማህበረሰቦች ዘንድ ያለው አናሳ የኤሌክትሪክ ኃይል አቅርቦት ለማሻሻል ትኩረት ሊደረግ ይገባል ብሏል። ዳግማዊት ደረጀ ተጨማሪ አላት። በአፍሪካ ሀገራት ውስጥ በዲሞክራሲ በመልካም አስተዳደር በኢኮኖሚና በማህበራዊ ጉዳዮች ላይ የህዝብን አስተያየትና ፍላጎት የሚያጠናው አፍሮ ባሮሜትር የተሰኘው ፓን አፍሪካዊ የጥናትና ምርምር ተቋም በኢትዮጵያ ያለውን የኤሌክትሪክ ተደራሽነት በተመለከተ ያካሄደውን ጥናት ከሰሞኑ ይፋ አድርጓል። ተቋሙ ባወጣው የጥናት ግኝት መሰረት ኢትዮጵያ ባለፉት 10 ዓመታት የኤሌክትሪክ ኃይል አቅሟን ለማስፋትና አቅርቦቱን ለማዳረስ ከፍተኛ ጥረት ስታደርግ ብትቆይም አሁንም አስተማማኝ የኃይል አቅርቦት ባለማግኘት ረገድ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ሶስተኛ የኃይል አቅርቦት ያልተዳረሰባት ሀገር መሆኗንም ጠቅሷል። ጥናቱ እንደሚያሳየው ከሆነ ከሀገሪቱ ህዝብ ውስጥ አብዛኛው ማለትም 3/4 የሚሆኑት ኢትዮጵያውያን አስተማማኝ የኤሌክትሪክ ኃይል የማያገኙ ሲሆን ከአጠቃላይ ዜጎች መካከል ደግሞ ያለ ረጅም መቆራረጥ የሚሰራ ኤሌክትሪክ የሚያገኙት ሩብ ያህሉ ብቻ ናቸው። ይህም የኤሌክትሪክ መስመር ተደራሽነት ውስን መሆኑንና የአገልግሎቱ አስተማማኝነትም አሁንም ዝቅተኛ ደረጃ ላይ እንደሚገኝ ነው የተቋሙ ጥናት ያመለከተው። በሀገሪቱ ያለው የኤሌክትሪክ አገልግሎት አሰጣጥ እጅግ ያልተመጣጠነ መሆኑን የጠቆመው ጥናቱ ከከተማ ነዋሪዎችና የተሻለ ኑሮ ደረጃ ካላቸው ሰዎች ጋር ሲነጻጸር የገጠር ማህበረሰቦችና ዝቅተኛ ገቢ ያላቸው ዜጎች የተረጋጋ የኤሌክትሪክ አገልግሎት የማግኘት እድላቸው በጣም ያነሰና በከፍተኛ ሁኔታ ተጎጂዎች መሆናቸውን ያብራራል። ይህ የአቅርቦት እጥረት ደግሞ ለብዙ ዜጎች በኢኮኖሚ ራሳቸውን ለማሳደግና ከድህነት ለመውጣት አስቸጋሪ አድርጎባቸዋል ነው የሚለው። በዚህም ምክንያት የኤሌክትሪክ አቅርቦት ጉዳይ ከኢኮኖሚ ጥያቄዎች፣ ከውሃ አቅርቦት፣ ከመሰረተ ልማትና ከእርስ በርስ ግጭት ጎን ለጎን መንግስት ትኩረት ሊሰጥባቸው ከሚገቡ ዋና ዋና ችግሮች መካከል በአራተኛ ደረጃ ላይ ተቀምጧል። በተጨማሪም ወደ 2/3 የሚጠጉ ዜጎች መንግስት የኤሌክትሪክ አገልግሎት በማቅረብ ረገድ ላሳየው አፈጻጸም ዝቅተኛ ደረጃ እየሰጡ ሲሆን ይህም የህዝቡ ፍላጎትና ተስፋ በአገልግሎት አሰጣጥ ላይ ከሚታየው መሻሻል በላይ መሆኑን ያሳያል። ኢትዮጵያ ከውሃ፣ ከነፋስ፣ ከፀሐይና ከከርሰ ምድር የተፈጥሮ ሙቀትና እንፋሎት ከ60,000 ሜጋዋት በላይ ኃይል የማመንጨት ከፍተኛ አቅም ያላት ቢሆንም በአሁኑ ወቅት ግን የምታመነጨው 9761 ሜጋዋት ኃይል ብቻ መሆኑን ጥናቱ ያመለክታል። ይህም ካላት አቅም ከ1/6 በታች ሲሆን በአሁኑ ወቅት ከምታመነጨው ጠቅላላ ኃይል ውስጥም 90% ያህሉ ከውሃ ኃይል የሚገኝ ነው። በሀገር ውስጥ የሚታየው የኃይል አቅርቦት ውስንነትና በተደጋጋሚ መቆራረጥ ዋነኛው ምክንያት የማመንጨት አቅም ማነስ ሳይሆን የኃይል ማስተላለፊያና ማከፋፈያ መሰረተ ልማቶች ማርጀትና ደካማ መሆን እንዲሁም የመሰረተ ልማት ስርቆትና ውድመት ዋና ዋና ምክንያቶች ስለመሆናቸው መረጃዎች ያሳያሉ። ይህንን በኃይል አቅርቦትና ማከፋፈያ መስመሮች ላይ የሚታየውን ከፍተኛ ክፍተት ለመሙላት መጠነ ሰፊ ማሻሻያዎችና የመሰረተ ልማት ግንባታዎች እየተከናወኑ የሚገኙ ሲሆን እነዚህ በዓለም ባንክና በሌሎች ዓለም አቀፍ የልማት አጋሮች የገንዘብ ድጋፍ እየተሰሩ ያሉ ስራዎች ሲጠናቀቁም የተለያዩ ውጤቶች እንደሚጠበቅ ነው የሚነገረው። በተጨማሪም በአሁኑ ወቅት ኢትዮጵያ በአጠቃላይ ካሏት 20 አካባቢ የኃይል ማመንጫ ጣቢያዎች የምታገኘውን ኃይል ለማሳደግ በግንባታ ስራ ላይ ያሉ የኃይል ማመንጫዎችን ለመጨረስ እየሰራች የምትገኝ ሲሆን በቅርብ ዓመታት ውስጥ አጠቃላይ የማመንጨት አቅሟን እጥፍ በማድረግ 20,000 ገደማ ሜጋዋት ለማድረስ አቅዳለች። ይህ የኃይል አቅርቦት መጠንም ያለውን የኤሌክትሪክ ተደራሽነት ሽፋን ከማሳደግ በተጨማሪ ለጎረቤት ሀገራት የሚሸጠውን ኃይል ለመጨመር እንደሚያግዝም ነው የሚነሳው። ኢትዮጵያ ለኬንያ፣ ጅቡቲ፣ ለሱዳንና ለታንዛኒያ የኤሌክትሪክ ኃይል በመሸጥ ላይ የምትገኝ ሲሆን በዚሁ በጀት ዓመት 360 ሚሊዮን የአሜሪካ ዶላር ገቢ አግኝታለች። ለጎረቤት ሀገራት የሚሸጠውን የኤሌክትሪክ ኃይል ለማሳደግ እየሰራች ያለች ኢትዮጵያ ደቡብ ሱዳንን አዲስ መዳረሻዋ ስታደርግ ደግሞ ከሽያጭ የሚገኘው ገንዘብ በከፍተኛ ደረጃ እንደሚጨምር ነው የሚጠበቀው። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ በዓለም አቀፍ ደረጃ የኤሌክትሪክ ኃይል አቅርቦትን ለማሳደግ ሀገራት በርካታ ስራ እያከናወኑ እንደሚገኙ የሚገለጽ ሲሆን ኤሌክትሪክ ከማያገኘው 675 ሚሊዮን የዓለም ህዝብ ውስጥ አብዛኞቹ ከሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ስለመሆናቸውም ይነሳል።